በመጀመሪያ ይህን ፕሮግራም ለማዘጋጀት የተነሳሁበትን እና እንደገና ደግሞ አሁን ላይፍ ስገባ ምንድን ነው ያልኩት እኔና እኔን በተመለከተ እንድጠይቁኝ ነው የምፈልገው። አሁን ኢትዮጵያ ውስጥም ባለው አንዳንድ አሁን የተነሱ ያሉ ነገሮች አሉ። አሁን ያነሳችሁትም ነገር አለ። እኔን ጥያቄ ጠይቁኝ ነው ያልኩት። አሁን ከኔም ትንሽ አለፍ ብሎ ደግሞ ያነሳችኋቸውን ጥያቄዎች አሉ። ኢንፋክት በሰው ሁሉ ውስጥ ነው ያለው። እኔን የተመለከተውን ነገር ትንሽ ነገር ልናገርና ሜቢ አስፈላጊ ከሆነ ደግሞ አስቤበት ወደፊት ደግሞ በሌላ አይነት ፕላትፎርም ስለ ፕሮግራሙ በሰፊው ለመናገር ሞክራለሁ። በመጀመሪያ አንድ ነገር ነው የምፈልገው። እኔ ሁላችሁንም በጣም ስለምወዳችሁና ስለማከብራችሁ ጸሎታችሁን እፈልጋለሁ። እንደ አንድ መንፈሳዊ ክርስቲያን ወንድሞች ለእኔ እንድጸልዩልኝ እፈልጋለሁ። ይሄን የምላችሁ በአገልግሎት ትልቁ ትርፌ እኔ ህዝብን ሳገለግል ከህዝብ ደግሞ ጸሎትና ባርኮትን በዚህ በጣም አምናለሁኝ። እዛ ጋር እንድትይዙልኝ እፈልጋለሁኝ እና ስውር የሆነ ምንም አጀንዳ ኖሮኝ አያውቅም። ከሁለት አስርት ዓመት በላይ በቅንነት የእግዚአብሔርን ቤት እያገለገልኩ ቆይቻለሁ። ከዚህም በኋላ ማገልገል ነው የማስበው። ስለዚህ ምንድነው ለይሄን ፕሮግራም ለማዘጋጀት ስነሳ እኔ እንግዲህ ዋናው ዓላማዬ ጎስፕል ነው። በቃ ወንጌል ነው። ወንጌል በመዝሙር አስባለሁኝ። በዕለቱ የኔ ደስታ እግዚአብሔር አምላክ አዳዲስ ሰዎችን ቢሰጠን፣ ሰዎች ደግሞ በሚያውቋቸው በእኔ መዝሙሮች ደግሞ ለረጅም ዓመታት ስትሰሙ የነበራችሁትን መዝሙሮች ምናልባት በተለያየ ሶሻል ሚዲያዎች ላይ ተበትነዋል። ሰዎች ፖስት አድርገዋል በየራሳቸው ፔጅ ውስጥ ዩቲዩብ ላይ ምናምን። ከኔ ያመለጡ መዝሙሮችን በአንድ ላይ ከእናንተ ጋራ የማመልክበት ጌታን የማመሰግንበት ቀን ነው ብዬ ነው ማስበው። በዛ ነው ጸሎትም ላይ ያለ ነው። እንግዲህ ከዚህ በኋላ አይ ቲንክ በእርግጠኝነት የቀረው የ2 ወር ጊዜ ነው። ሌላ ከዛ የዘለለ ጊዜ የለም። አንዳንድ ነገሮችን እዚህ ሶሻል ሚዲያ ላይ አውጥተህ እንደዚህ ፊት ለፊት የማትናገራቸው ነገሮች አሉ። ግን ይሄ ነገር ምን ይፈልጋል? ጸሎት ይፈልጋል፣ ዝግጅት ይፈልጋል፣ ፋይናንስ ይፈልጋል። በጣም ሰፊ ነው። አደባባይ ላይ ደግሞ እንደዚህ አይነት ነገር ይዘን ስንወጣ ጥንቃቄም በጣም ይፈልጋል። ሰፊ ነው። እንዳያችሁት ነው። ወደ አንድ ፕሮግራም በሚሰራበት ጊዜ ስትረሱም በጣም ብዙ ነገሮች አሉና ስለዚህ እንደ አንድ መንፈሳዊ ወንድማችሁ እንደ አንድ እንደምትወዱት ኬፋ ወንድማችሁ የእናንተን እርዳታ ፈልጋለሁ። የጸሎት በቃ በርታ፣ ከጎንነን። እቺን ነገሮችን ደግሞ ብትጠነቀቅ፣ በዚህ አቅጣጫ ይሄን እያደረግክ ብትሄድ፣ በዚህ ከጎንነን የሚለውን የእናንተ እገዛና እርዳታ ያስፈልገኛል ብዬ አስባለሁኝ። ከዛ በተረፈ ግን በተቻለ መጠን እግዚአብሔር እንዲከብር ነው የኔ ምኞት። የኔ የልቤ ናፍቆት ምንድነው ካላችሁኝ ሾው ኦፍ ለማድረግ አይደለም። በጣም ለብዙ ዓመታት በጣም ብዙ ህዝብ ፊት ቆመን አገልግለናል። በጣም በተለያዩ ክሩሴዶች ላይ ቆመናል እና ይሄ አዲስ ነገር እንግዳ አይደለም። ግን ስንቆም ሁል ጊዜ ራሳችን የምናሳይበት ፕሮግራም እንዳይሆን እግዚአብሔር እንዲከብርበት የኔ በቃ ጀስት ዋናው ፖይንቴ ነው። እዚህ ጋር አሁን የማልነግራችሁ ምናልባት በዕለቱ ከሚደረጉ ነገሮች በጣም እግዚአብሔር ይከብርበታል፣ እግዚአብሔር የሚወደው ነገር ይሆናል ብዬ ማስባቸው ሌሎችም ነገሮች አሉ። የመጣሁት ዋናው ነገሩ ጎስፕል ማዕከል ያደረገ ፕሮግራም የኔ ብቻ አድርጋችሁ እንዳትወስዱ። ኬፋ የሚያገለግልበት ኬፋ የሚደምቅ የሁላችሁም ነው። የዛን ዕለት ኢየሱስ ሲከብር የሁላችሁ ደስታ ነው። የእግዚአብሔርም ስም ከተሰደበ የሁላችንም ሀዘን ነው። ስለዚህ በዛ ቀን እግዚአብሔር እንዲከብር እንድትጸልዩ አበረታታችኋለሁ። ምናልባት አሁን የኮንሰርቱ አንተ እንደረዳኝ የሚለው ቢሆን ሁሉ ይስማ። ስለማን ነው? ስለ ኬፋ ነው ወይስ ስለ ጌታ ነው? እሱን ነገሮችን ማሰብ ጌታን ማዕከል ያደረገ ነገር እንድናደርግ እግዚአብሔር እንዲረዳን እና እግዚአብሔር አምላክ ነው ወደ አደባባይ ካወጣን ግን አደባባይ እንዴት እንጠቀም የኛ የሁላችንም ርብርብና ጥንቃቄ ያስፈልጋል። የማልሰማ ሰው አይደለሁም። በዚህ አጋጣሚ ልነግራችሁ ፈልገው ኢንቦክስ ብታደርጉልኝ፣ አስተያየት ብትሰጡኝ
እቀበላለሁ። ልሰማችሁ በጣም ሬዲ ነኝ። ምክንያቱም ረዥም ዘመን አብረን ቆይተናል። አሁን ወንድሜ ወንዴ ምናልባት የኦርቶዶክስ እምነት ተከታይ ነው አላውቅም፣ ወይ ሌላ እምነት ነው፣ ግን ሂዝናት ፕሮቴስታንት የጠራቸው የነበራቸው መዝሙሮች በጣም የቆዩ መዝሙሮች ናቸው። ስለዚህ የእሱን ኢሜጅ በእኔ ውስጥ ማበላሸት አልፈልግም። ሁልጊዜ ጌታን እየወደድክ መዝሙሮችን እየሰማ እንድትኖር የኔ ናፍቆት ነው። ስለዚህ ምክርህ በጣም ይጠቅማል፣ ጠቅሞኛል። እኔ በዚህ ቦታ ላይ እንደ ቀላል አየው። ሁላችሁም ለእኔ የተከበራችሁ ናችሁ። በጣም አክብሮቴን በዚህ አጋጣሚ መግለጥ እፈልጋለሁኝ። እንደ አንድ ሰው ሆነን ወደፊትም አንዱን ኢየሱስን ለማሳየት አንዱን ጌታ አብረን እንድናገለግል እና በተቻለ መጠን እግዚአብሔር አምላክ በነገር ሁሉ እኔንም እንዲረዳኝ እናንተንም እንዲረዳችሁ እኔም እጸልያለሁኝ። ጸልዩልኝ። አሁን ዲቴል የጠየቃችሁኝ ነገር ውስጥ መግባት ያልፈለግኩበት ሪዝን እንድትረዱኝ የምፈልገው ሁሉም ሰው በየራሱ አቅጣጫ የራሱን ነገር ቢናገር የሚል አቋም አለኝ። ሰው ወክዬ መናገር እዚህ ቦታ ላይ ቁጭ ብዬ አልችልም። እንደናንተው የተባረኩበት ነገር አለ። አንዳንድ ፊሊንጎች የራሴ ነገር ይኖረኛል። ስለዚህ እንደው በጌታ ፍቅር ነው የምጠይቃችሁ። እንደ ስገባ እንደነበረው የራሴን ነገር እንትን ለማለት ነው የመጣሁትና አይቻለሁ። በጣም ቲክቶክ ላይ በጣም ብዙ ሰዎች በጣም ብዙ 100,000 የሚቆጠር ሰዎችም ማነው ፌስቡክም ላይ ሼር እያደረጋችሁ ነው፣ ሪፍሌክት እያደረጋችሁ ነው። በጣም ስድብም ተጽፈዋል። ምንም እሱንም ምንም መልስ አልፈልግም። የባርኮት ጽሁፍ ተጽፈዋል፣ አስተያየት ተጽፈዋል። ሁሉንም ለመቀበል ለመስማት ሬዲ ነኝ። በነገራችን ላይ በቃ ጀስት እኔ ያንን ቀን አሁንም ደግሜ የምነግራችሁ ጌታ ኢየሱስ ክርስቶስ የሚከብርበት እንዲሆን ነው። እኔም በተመለከተ ለጠየቃችሁን ጥያቄ ምንድን ነው የምታስበው በአንተ ፕሮግራም ላይ? ጌታ እንዲከብር ነው ፈልገው። በቃ በተቻለ መጠን የምችለውን ነገር እሱን ነው ማድረግ ነው ፈልገው። ከእናንተ ጋር በመሆን ከእናንተ ጋራ በመከባበር በመዋደድ እዛ ላይ ነው። እናንተ ንቄ ጌታን የማከብር ሰው አይደለሁም። ሰው ጠልቼ ጌታን የምወድ ሰው አይደለሁም። ክርስትና ማለት ሰውንም አክብረህ እግዚአብሔርንም አክብረህ ነው እንጂ ሰው ንቀ እግዚአብሔርን አከብራለሁ እሱ የሚሄድ የሚያስኬድ መንገድም አይደለም። ለእናንተ ያለኝን ክብር በዚህ አጋጣሚ መናገር ፈልጋለሁኝ። ስለዛ ስለ ፕሮግራሙ ቀን ጸልዩ። በሚያስፈልገው አቅጣጫ ደግሞ ኮሚኒኬት እናደርጋቸዋለን። በምን አይነት ሁኔታ ማስታወቂያዎች እንደሚለቀቁ፣ ስለ ቀኑ፣ ስለ ፕሮግራሙ፣ ስለ መዝሙሮቹ እያንዳንዱን ነገሮችን በዚህ በእኔ ሶሻል ሚዲያ ኦልሞስት ወደ 700,000 በላይ ነው የኔ ሶሻል ሚዲያ እንደምታውቁት። ፌስቡኩ ብቻ ወደ 400 ምናምን፣ ዩቲዩቡ፣ ኢንስታግራም፣ ቲክቶኩ በጣም ትልቅ ነው። ኦልሞስት ወደ ከ700,000 በላይ ነው ያለው ሰው በዚህ ፕላትፎርም እኔን የሚወክለውና ስለ እኔ ፕሮግራም በዛ ውስጥ እንግዲህ እናንተም ሼር እያደረጋችሁ ታገኙታላችሁ። በዛ ውስጥ እዛ ላይ ኮሜንት ሲኖራችሁ ይሄ እንደዚህ ቢሆን፣ ይሄ ጻፍከው ነገር እንደዚህ ቢሆን፣ ይሄ የተለቀቀው ቪዲዮ ይሄን ቢሆን የሚል ሀሳቦችን በፍቅር በኢንቦክስ በኩል በጣም ምናልባት ትክክል አይደለም ብላችሁ የምታስቡትን ነገር ካለ በውስጥ መስመር ኮሚኒኬት እንድታደርጉኝ በግልጽነት ለመቀበል ሬዲ ነኝ። ለቀኑ እግዚአብሔር ያብቃን። የማስታወቂያዎቹን መስራት በማንኛውም አቅጣጫ ደግሞ ኬፋ ከጎን እናግዛለን። በምትችሉት ነገር ሁሉ በጸሎት ይሁን ፋይናንስ ይሁን በምንም ይሁን በምትችሉበት መልኩ ይኸውላችሁ አለውን። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። በሌላ አቅጣጫ ቢዝነስ ሴንተር ያደረገ ነገር እንኳን ለማድረግ የኔን ቢዝነስ ነው እኔ በመዝሙሮች እያጣሁ የኖርኩት። ብዙም እዚህ ጋር እኔ ለጥያቄ መቼ የሚፈጥርባቸዋል ብዬ አላስብም። ወር አይሆነውም እንግዲህ አሁን 1 ወር ከምናምን ነው አዲሱ አልበሜ ከወጣ ወደ 1 ሚሊዮን ብር ነው ያወጣሁበት። የረዳኝ የለም ያገዘኝ የለም። ጌን አድርጋለሁ ያስመርቃለሁ ነው እንደዚህ አይነት ነገሮች ውስጥ አልገባሁም። ላይንን ይዤ ነው የምኖረው። እንደምታውቁት መዝሙሮች አወጣለሁኝ። በየተለያየ ፔጆቻቸው ሰዎች ናቸው ፖስት የሚያደርጉት። ዩቲዩብ ላይ ራሱ በስነስርዓት መዝሙሮች የሉ። ወደ አንድ ነገር ምናልባት የምንሰበስብበትም አንዱም መዝሙሮቹን በራሴ ቻናል ላይ የምለቅበትም ጊዜ አንዱ ይሄ ነው። የኬፋ መዝሙሮች ስትሬት ሁሉን የምታገኙበት አጋጣሚ ነው። ይሄን ይመስላል። እግዚአብሔር አምላክ ይባርካችሁ። ቴንክ ዩ ሶ ማች። አልመለስክልንም ጥያቄዎቻችንን አንተን ስትሬት ያደረገ ሚል ካለ እዛ ላይ ጥያቄ መልሳለሁ። አሁንም ያልመለስኩት መልስ አለ ብላችሁ የምታስቡ ከሆነ እኔን ኬፋ ብላችሁ እኔን አድሬስ አድርጋችሁ የምትጠይቁኝ ነገር ካለ
እዚህ ላይ ካላችሁ ሰዎች መካከል ምናልባት ግን ተመልሶልናል የምትሉ ከሆነ ደግሞ እኔ ከዚህ በላይ እዚህ ያው ሶሻል ሚዲያ ላይ መቆየት ስለማልችል እወጣለሁ።